30 ደቂቃ ከቤቲ ጋር እንዴት ቆያችሁኝ? በያላችሁበት ቤተልሔም ተስፋዬ ነኝ። በቤተልሔም ተስፋዬ ዩቲዩብ ቻናል ላይ የምንማማርበት የምንመካከርበት የተለያዩ ሐሳቦችን ይዤ የመጣበት ቻናል ነው። ቤተሰቦቻችን እንኳን ደህና ጠበቃችሁን። ይኸው ዛሬ በአዲስ መንፈስ በአዲስ ርዕስ ከቢሮ በቀጥታ ወደ እናንተ የምንደርስበት ቋሚው ፕሮግራማችን ጀምሯል። እንግዲህ ቀደም ሲል ወደ 10 ፕሮግራሞች ወደ እናንተ አድርሰናል። ሰፋፊ ሐሳቦች ናቸው። ብዙ ነገሮችን ነው ወደ እናንተ ያሻገርኩትና ሰብሰብ አድርጌ ሳመሪ አቀብያችሁ ነበረ። የፕሮግራሞቹን ዋና ሐሳቦች የሶስት ፕሮግራም ዋና ሐሳቦችን በሰመሪ መልክ ጠቅለል አድርገን ጨምቀን ወደ እናንተ ለማድረስ ሞክረናል። እንደወደዳችሁ ተስፋ አደርጋለሁ። አሁን ዛሬ ይዤላችሁ የመጣሁት ደግሞ አዲስ ሐሳብ ነው። ብዙዎቻችንን የሚያወያይ ነው ብዬ የማስበው ነው። ከፍ ያለ እናንተን የሚመጥን ፕሮግራም ነው ብዬ አስባለሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። የቤተልሔም ተስፋዬ ኦፊሻል ዩቲዩብ ቻናል የ11ኛ ፕሮግራም ጀመረ። ጉዟችን የከፍታ ነው። አብረን ከፍ ብለን እንበራለን። ከፍ ወዳለው አሳሰብ እንሄዳለን። የትም እንዳትሄዱ። 30 ደቂቃ ከቤቲ ጋር እሺ፣ ፕሮግራማችን ጀምሯል። እንደነገርኳችሁ ዛሬ በአዲስ ፕሮግራም ነው የተገናኘ ነው። በጣም በምትወዱት ለዕለት ተዕለት ህይወታችን የሚጠቅመን ብዬ የማስበው ነው። ዛሬ የሰው ልጅ ፍላጎት እላችኋለሁ። የሰው ልጅ ፍላጎት በእንግሊዝኛው ምናልባት the need and want የምንላቸው ሁለት ሐሳቦች ናቸው። ሰዎች የሚያስፈልጓቸው በፍጹም ሊያጧቸው የማይገቡ ኒድ የምንላቸው ነገሮች አሉ። ወንት ደግሞ ኒዱ ከተሟላ በኋላ የምንፈልገው ፍላጎታችን ሊሆን ይችላል፣ ምርጫችን ሊሆን ይችላል ወንት ሲሆን፣ ኒድ ግን ግዴታ ነው መሟላት ያለበት፣ በሌላ በምንም የማይተካ ነገር ይሆናል ማለት ነው። ስለዚህ የሰው ልጅ ፍላጎት እርከን አለው፣ የሚያድግ ነው። አንዱን ካሟላ ነው በኋላ ሌላ ነገር ያስፈልገናል። እሱን ደግሞ ካሟላን በኋላ ሌላ ነገር ያስፈልገናል። እያለ እስከ መጨረሻው ድረስ የሚሄድበት ነገር አለ። ምናልባት በዚህ ቲዮሪ ላይ አብርሃም ማዝሎስ ሃይራርኪ ኒድ ሃይራርኪ ለብዙዎቻችን ፋሚሊየር ይመስለኛል፣ የምናውቀው ይመስለኛል ይህን ቶፒክ እና የአብርሃም ማዝሎ ሃይራርኪ የሰው ልጅ መሰረታዊ ፍላጎቶቹን ካሟላ በኋላ የሚፈልጋቸው እንደዚሁ አድገው ደግሞ ደረጃቸውን ከፍ አድርገው የሚመጡ ነገሮች አሉ። እያለ እስከ 5ኛ ደረጃ የሚያስቀምጣቸውን የኒድ ሃይራርኪ ወይም የኒድ እርከን ደረጃ እናያለን ማለት ነው። እንግዲህ በዚህ ጥናት መሰረት የመጀመሪያው ሰው ልጅ የሚያስፈልገው ነገር እዚህ ምድር ላይ ለመኖር ማለት ነው ምግብ አለ፣ መጠጥ አለ፣ መጠለያ አለ፣ ልብስ አለ፣ እንቅልፍ ወይም ደግሞ እረፍት አለ። ሌላው መተንፈስ፣ አየር ብቻ ሳይሆን እንደውም ንጹህ አየር ነው የሚለው ጥናቱና እነዚህ ነገሮች በምንም የማይተኩ አስፈላጊ ቤዚክ ኒድ ወይም ቤዚክ ፊዚካል ፊዚዮሎጂካል ኒድ ይለዋል አብርሃም ማዝሎ ሃይራርኪ። ይሄ ማለት እንግዲህ ብዙ ሰው እንደ ሰው ለመኖር በተለይ በአንድ ማህበረሰብ ውስጥ ወይ እንደኛ እንደ ኢትዮጵያውያኖች ስንመለከት ብዙዎች በጣም በስፋት እንደ አንድ ኮሚኒቲ ፍላጎቱን አሟልተውታል ብለን እናስባለን። በተወሰነ ደረጃ ደግሞ የዕለት ተዕለት ምግባቸውን እንኳን ምናልባት በቀን አንዴ መመገብ ያልቻለ የማህበረሰብ ክፍል ሊኖር ይችላል ማለት ነው። ብዙ አይነት ችግር ውስጥ ያሉ ማለት ነው። ይህንን እንኳን መሰረታዊ ፍላጎት ያላሟሉ ሊኖሩ ይችላሉ ብለን ነው የምናምነው። ግን ቤዚካሊ ሰዎች ለመኖር እነዚህ መሰረታዊ ፍላጎቶች ያስፈልጋሉ። ፒራሚድ ነው፣ 3 ማዕዘን ነው ራሱ። አሁን ምስሉ ላይ እንደምትመለከቱት 3 ማዕዘን ነው። በዛ 3 ማዕዘን ውስጥ እንግዲህ ታችኛው ብዙ የማህበረሰቡ ክፍል ያሟላው ብለን የምናየው ከስር ሰፋ ብሎ የያዘው ቤዚክ ኒዱን ያሟላ ማህበረሰብ ማለት ነው። ከዛ በኋላ የሰው ልጅ ከበላ በኋላ፣ የሰው ልጅ ከጠጣ በኋላ፣ ካረፈ በኋላ፣ እንደው ሼልተር መጠለያ ውስጥ ከተገኘ በኋላ ስለ ደህንነቱ ማሰብ ይጀምራል። ደህንነቱን አደጋ ላይ ያለመሆኑን ማሰብ ይጀምራል። የሰው ልጅ ካልበላ ስለ ደህንነቱ ሊያስብ አይችልም። አንዳንድ ጊዜ ደህንነቱን ሁሉ አደጋ ላይ ጥሎ ምግብ ፍለጋ ሊወጣ ይችላል። ምክንያቱም ምንም ጊዜ የማይሰጥ ፍላጎት ስለሆነ መብላት ማለት ነው። መመገብ ምንም ጊዜ የማይሰጥ ነገር ስለሆነ አንዳንድ ጊዜ የሰው ልጅ
ራሱን አደጋ ላይ ጥሎ ምግብ ፍለጋ ሊወጣ ይችላል ማለት ነው። ስለዚህ መጀመሪያ ያንን ካሟላ በኋላ ሰዎች ደህንነታቸውን ያስባሉ። ሌባ ገባ አልገባም የሚለውን ነገር ያስባሉ። ምናልባት ይበርደኛል አይበርደኝም፣ እንደው ደረብ ላርግ አላርግ፣ ህመም ላይ ሊጥለኝ የሚችል ንፋስ አለ ብሎ የሚያስበው ሰው ልጅ መጀመሪያ እነዚህን ፍላጎቶች ካሟላ በኋላ ስለ ደህንነቱ ማሰብ ይጀምራል። ሴፍቲ ብሎ በሁለተኛ ደረጃነት የሚያየው ነገር ይሆናል። ሴኪዩሪቲ፣ ሴኪዩርድ ነው ወይ ነኝ ወይ እኔም ቤተሰቦቼም ብሎ የማሰብ ገንዘብ የማግኘት ይሄ ቅጥር ተቀጥሮ ገንዘብ አግኝቶ ራሱንም ቤተሰቡንም የማስተዳደር ገንዘብ የማግኘት በቃ የሚቀጥለውን ህይወቴ ሴኪዩር ለማድረግ ኢቭን ብታመም እንኳን መታከም ያለኝ ብሎ የሚያስበው በሁለተኝነት ደረጃ ነው ማለት ነው። እንግዲህ ጥናቱ እንዳስቀመጠው ይሄን ከጨረሰ በኋላ የሰው ልጅ ደግሞ ፍቅር ይፈልጋል። ከኔ ጎን ማን አለ ለኔ የሚያስብልኝ፣ ይሄ ሴንስ ኦፍ ቢሎንጊንግነስ ይለዋል እንግሊዘኛው። እነዚህን ደረጃዎች ካሟላ በኋላ በሶስተኝነት አብሮኝ ማን ነው ያለው፣ ስለኔ የሚመለከተው ማን ነው፣ የኔ ደስታ የኔ ሀዘን የሱ የሆነ ሰው ከጎን የሚቆም ሰው አለ ወይ ብሎ ደግሞ ጓደኞቹን ያያል። አብሮ አደጎቹን ጎረቤቶቹን ደግሞ መቃኘት ይጀምራል። ለሰው ፍቅር መስጠት ከሰው ፍቅር ማግኘትን እንደ ኒድ ነው የምናየው፣ እንደ ፍላጎት ነው የምናየው። እና የሰው ልጅ እንግዲህ ከበላ ከጠጣ በኋላ ደህንነቱን ካስጠበቀ በኋላ ደግሞ ከሰዎች ጋር አብሮ ለመብላት ከሰዎች ጋር አብሮ ለመዋል ደግሞ ሁለተኛውን ፍላጎቱን እሱን ያደርጋል። ፍሬንድሺፕ፣ ፋሚሊ፣ እንደዚሁም ደግሞ የፍቅር ጓደኛም ተቃራኒ ጾታ ግንኙነትም ከዚህ በኋላ የሚመጣ ነገር ነው። ስለዚህ ሰዎች ሳይበሉ ሳይጠጡ ደህንነታቸውን ባላረጋገጡበት ሁኔታ የሴት ጓደኛ ለመያዝ ወይም ሴቷ የሚወንድ ጓደኛ ለመያዝ ፍላጎቱ አይኖርም። መጀመሪያ እንደ መሰረታዊ ፍላጎት ሊኖራቸው የሚገባ ነገርን ማሟላት ይፈልጋሉ ማለት ነው። ስለዚህ እነዚህን ነገሮች እንግዲህ አብርሃም ማዝሎ ሃይራርኪ በምንድን ያያቸው የሰዎች ፍላጎት ከየት ተነስቶ ወዴት እያደገ እንደሚሄድ በዚህ ደረጃ እንግዲህ ቁልጭ አድርጎ ያስቀመጠው ነገር ነው ማለት ነው። ሰዎች መወደድ ይፈልጋሉ፣ መውደድ ይፈልጋሉ። እንደዚሁም ደግሞ ከኔ ጎን ማን ነው ያለኝ፣ አንድ ነገር ቢያጋጥመኝ በህይወቴ ልጠራው የምችለው ማንን ነው፣ እንዲህ አይነት አደጋ ቢደርስብኝ የሆነ ነገር ባጣ ላማክረው የምችለው ሰው ማን ነው ብለው ከጎናቸው ያሉ ሰዎችን ቼክ ማድረግ ይጀምራሉ። ማበላለጡ ኢቭን ይጀምራሉ። እንደው መቼም ወላጅ ፓረንትስ ወይም ደግሞ አባት እናት የቅርብ ጓደኞች ማነው የቅርብ ሪሌቲቭስ ወይም ፓረንትስ አይተኩም በምንም ብለን ነው የምናስበው። አንዳንድ ጊዜ ግን ከሀገር ውጭ ሊሆኑ ይችላሉ፣ በቅርባችን ላይሆኑ ይችላሉ እና ሩቅ ካለ ወላጅ አንዳንድ ጊዜ ቅርብ ያለ ጎረቤት የሚባል ነገር አለ። ጓደኝነትም እንደዛው ጥሩ ሲሆን መልካምነት ያለው ጓደኝነት ሲሆን በዚህ ደረጃ የራሳችን እንደሆኑ በምናስብበት ጊዜ ይሄኛውን ፍላጎታችንን ኒዳችንን ሳትስፋይ ያደርግልናል። ይሄኛውን ፍላጎታችንን እንግዲህ አግኝተናል ብለን የምናየው ይሆናል ማለት ነው። ቀሪውን የፍላጎት እርከን ላይ ደግሞ አራተኛ አድርጎ ያስቀመጠው ጥናቱ ምንድን ነው ብለን ደግሞ ለማየት እንሞክራለን። ካፍታ ቆይታ በኋላ ተመልሼ እመጣለሁ። ሰብስክራይብ እያደረጋችሁ እንደምትከታተሉኝ ግን አልጠራጠርም። 30 ደቂቃ ከቤቲ ጋር። እሺ ተመልሰን ተገናኝተናል። ቤተልሔም ተስፋዬ ኦፊሻል ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደጠበቃችሁኝ ተስፋ አደርጋለሁኝ። እንግዲህ በአብርሃም ማዝሎ ሃይራርኪ አንድ ጥናት ላይ በጣም ደስ የሚሉ ሀሳቦችንም አብረው ያስቀመጡበት ነገር አለ ማነሳላችሁ። የሰው ልጅ እንግዲህ ቤዚክሊ ሊያሟላቸው የሚገቡ ነገሮችን ጨርሶ በልቷል፣ ጠጥቷል፣ አርፏል፣ ጥሩ አየር እየተነፈሰ ነው ምናምን ብለን መሰረታዊ ነገሮችን ካየን በኋላ ስለ ደህንነቱ ያስባል። ቀጥሎ ደግሞ ጓደኝነትን፣ ፍቅርን፣ ከሰው ጋራ መቀያየር፣ ፍቅርን መሰጣጣትን ደግሞ እንደ ሶስተኛ ፍላጎት የምናየው ነገር ይሆናል። ከዚህ ከፍ ስንል ደግሞ አሁን የሆነን ዓላማ አቺቭ ማድረግ፣ አንድን ዓላማ በህይወት ጎል ማስቀመጥ፣ እንደዚህ አይነት ነገርን ማግኘት አለብኝ፣
ይሄን ነገር መስራት ማከናወን መጨረስ አለብኝ ከዛ በኋላ ደግሞ የተሻለ የህይወት ደረጃ ላይ መምጣት አለብኝ ብሎ እንደ አራተኛ ኢስቲም ወይም ደግሞ ሰልፍ ኢስቲም ብለን የምናየው ይሆናል ማለት ነው ኢስቲም is ኮንፊደንስ ማለት ነው በራስ መተማመን አደርገዋለሁ እወጣዋለሁ ብሎ የማሰብ አቅም ነው ብዙ ጊዜ ይሄ ሰልፍ ኢስቲም የተለያዩ ምሁራኖች ስኮላርስ እንደሚናገሩት high level of self esteem and low level of self esteem እንለዋለን high level of self esteem ስንል በቃ አንድን ነገር ለማከናወን ትልቅ ሞራል ትልቅ ሞቲቬሽን ያላቸው ኮንፊደንስ ያላቸው ሰዎች ናቸው ትንሽ ግን ሞዴሬት ማድረግ የሚያስፈልግበት ትንሽ መቆጣጠር የሚያስፈልግበት ነገር አለ ሌላው ግን ሎ ሌቨል ኦፍ ሰልፍ ስቲም ነው እንደው ላላሳካው ይችላል ይሄን ነገር ወጣዋለው ብላችሁ ነው ምናምን ብለው ጥርጣሬ ውስጥ የሚገቡ ሰዎችን ደግሞ በሎ ሌቨል ኦፍ ሰልፍ ስቲም የምናያቸው ይሆናሉ ስለዚህ እንግዲህ አሁን በአራተኝነት ሰዎች አንድን ዓላማ የማሳካት ኮንፊደንስ ወጣዋለው ብሎ የማሰብ ኮንፊደንስ ላይ ሊደርሱ ይችላሉ ሌሎች ደግሞ እንዳልኳችሁ ትንሽ ጥርጣሬ ሊኖራቸው ይችላል በአቅማቸው ላይ በችሎታቸው ላይ ይሄ ሃይ ሌቨል ኦፍ ሰልፍ ስቲም የምንለው ግን አንድ ጊዜ ሲታመም አየዋለው ማለት ሐሳቡ ጥሩ ነው ሰዎች ልባቸውን ሙሉ አድርገው ወደ ሆነ ነገር ሲንቀሳቀሱ አሳካዋለሁ ችለዋለሁ ብለው ሲሄዱ በጣም የሚወደድና የሚደገፍ ነገር ነው አንዳንድ ጊዜ ግን ዓላማውን ይስትና በራስ መተማመኑ ዲግሪው በጣም ጫፍ ይወጣና ወደ ቡስት የማድረግ ምናልባት ሊትራሊ ቋንቋውን አማርኛ ብጠቀም የጉረኝነት አይነት ስሜት በጣም የመመጻደቅ አይነት ነገር ውስጥ ትራኩን ለቆ መስመሩን ለቆ ይገባል ይሄንን ነገር እንግዲህ ሬጉሌት ማድረግ ያስፈልጋል መቆጣጠር ያስፈልጋል እችላለሁ ወጣለሁ ማለትና እኔ ብቻ ነኝ ይሄን ነገር የምሰራው ከኔ ሌላ ማንንም ሊተገብረው ምናልባት እውን ሊያደርገው አይችልም እኔ ጋር ያለው አቅም ሌላ ሰው ጋር የለም የሚል ትንሽ የታመመ አሳሰብ አያለው አልፎና እዚህ ማህበረሰብ ውስጥ ይደባለቅብኛል አንዳንድ ጊዜ በራስ መተማመንና ይሄ ቶታሊ ጽንፍ የወጣ ጉረኝነትና መመጻደቅ በጣም የተለያዩ ነገሮች ናቸው ያኛው እንዳልኳችሁ ጤናማ ነው አሁን ያወራዋችሁ ግን ትንሽ እኔ ብቻ ነኝ የሚል ነገር ወይ ደግሞ ኢዩልኝ የሰራውትን ነገር አንዳንድ ጊዜ ሰዎች በቃ ደካማ ጎን እንደሌለባቸውና እነሱ የሰሩትን ነገር ብቻ ለሰው ለማሳየት የሚሞክሩ ሰዎች አልፎ አስተውላለውና እንደዚህ ሐሳቡ እንዳይታመም ጥንቃቄ በማድረግ በራስ መተማመን ግን በጣም ጤናማና የሚደገፍ ምናልባትም አሁን እንደነገርኳችሁ የትኛውንም የህይወቱ ጣውረድ የመወጣት አቅምና ደስ የሚል ካፓሲቲ አቢሊቲ የምንለው ነገር አቅም ስለሆነ የሚወደድ ነገር ነው ከዚህ ከፍ ሲል አሁን ደግሞ በጣም ብዙ ፍላጎታቸውን ያሟሉ ይሄ የክብር ጥያቄ የማይፈልጉ አሁን ቀድም እንዳልኳችሁ ሰዎች ስራቸውን አየሩላቸው አላዩላቸው ያን ያክል የማያስጨንቃቸው በኑሮም በሁሉም ነገር የመጨረሻውን ደረጃ የደረሱ ምናልባት እንግሊዘኛው ሰልፍ ሪያላይዜሽን ወይም ሰልፍ አክቹዋላይዜሽን ይለዋል በሀገራችን አሉ ሰዎች ምናቃቸው በሃይ ሀብት ደረጃቸው ከፍ ያለ በትምህርት በተለያየ ስታተሳቸው እጅግ በጣም ከፍ ያሉ ከራሳቸው አልፈው ለሌሎች መኖር የጀመሩ ሰዎች ምናልባት በስምም ልጠቅሳቸው የምችላቸው ብዙ ሀገራችን ያፈራቻቸው ምንኮራባቸው ሰዎች አሉ አሁን እነዚህ ሰዎች ትልቁ ደረጃ ላይ ናቸው ስለመብላት ስለመጠጣት አያወሩም የደህንነት ጥያቄ የለባቸውም ቅድም ያልኩት የክብር ጥያቄ ምናምንም ያን ያክል አያስጨንቃቸውም በቃ አሁን እነሱ በቂ የሆነ የህይወት ወይም የኑሮ ደረጃ ላይ ደርሰው እንደውም አልፈው ለሌሎች መኖር የሚጀምሩ እንደ ሀገር ከቤታቸው ወጥተው ሀገር ለአገር ትልልቅ መፍትሄዎችን የመፍትሄ ሐሳቦችን የሚጠቁሙ ብዙ የሥራ ዕድል እየፈጠሩ የሀገራችንን ችግር እየቀረፉልን ያሉ ሰዎች ብዙዎች አሁን ወደ አይምሯችሁ የሚመጡ ሰዎች ይኖራሉ ብዬ አስባለሁ ስማቸውን ሜንሽን ለማድረግ እኔ በጣም ማከብራቸው ሼህ አላሙዲን ምናልባት ሙሉ ስማቸውን በትክክል ባለመጥቀስ በጣም ይቅርታ ሼህ መሐመድ አላሙዲን የሸራተን አዲስ የተለያዩ እንግዲህ የእሳቸው ብዙ የተሰማሩበት የስራ ዩኒቶች አሉ እነሱ እንግዲህ በሚድሮክ ነው አይ ቲንክ ጠቅለል አድርገን የምናውቀው
እንግዲህ እኚህን ግለሰብ አለማክበር በጣም ይከብዳል። የሀገር ባለውለታ ናቸው። ልክ እሳቸውን እንግዲህ የሚተኩ ምናልባት ከእሳቸው እኩል ለሀገር ብዙ ያደረጉ ሰዎች አሉ በየጓዳው በየቦታው። እንግዲህ ሁሉንም ጠቅሰን ስለማንችል ነው። እንደ ተምሳሌትነት ግን እሳቸውን ለመጥቀስ ከእሳቸው አገር የተጠቀመችው ነገር ቁጥር አለው ብዬ አላስብም። በጣም እንደውም ክሬዲታቸውን በአግባቡ አግኝተዋል ብዬ ሁሉ አላስብም እና ሰልፍ አክቹዋላይዜሽን ወይም ሰልፍ ሪያላይዜሽን የምንለው ጫፍ ላይ ያሉ ሰው ናቸው። ከግላቸው አልፈው በግላቸው የራሳቸውን ፍላጎት ከማሟላት አልፈው ለሌሎች የመትረፍ እንደውም የቅርብ ጊዜ እንግዲህ ከሀገርም ሳይርቁ በፊት በጣም የታመሙ ሰዎችን ወደ ውጭ እየላኩ ሲያሳክሙ የነበሩ አገር እንግዲህ ብዙ እርዳታ በጠየቀችበት ጊዜ አቤት የሚሉ በጣም የሚገርም ስብዕና ያላቸው ሰው እንደሆኑ አውቃለሁ። እንግዲህ የግል ህይወታቸው ውስጥ ለመግባት አልችልም፣ ግን የሚታየውን አገር ላይ ኮንትሪቢዩት ያደረጉትን ነገር ነው አሁን በዚህ ፕሮግራም ላይ ለማውራት እንግዲህ የፈለኩት ማለት ነው። ስለዚህ እንደዚህ አይነት ሰዎች ያው ቁጥራቸው ቢያንስም እንደነገርኳችሁ እንግዲህ ምስሉ ላይ እንደምትመለከቱት 3 ማዕዘን የሆነችው ጫፍ ላይ ትንሽ ቁጥራቸው እያነሰ መጨረሻ ላይ እዚህ አይነት ትልቁ ደረጃ ላይ የሚደርሱ ሰዎች ቁጥራቸው እያነሰ ይሄዳል። ከስር ደግሞ ሰፊው ማህበረሰብ ነው ያለው ማለት ነው እና ይህንን እንግዲህ ደረጃ ላይ ያሉ ኢትዮጵያውያኖችም በዓለም አቀፍ ደረጃም በጣም ብዙ ሰዎች አሉ፣ ታዋቂ ሰዎች እንደዚሁም ባለሀብቶች ለብዙ ድሃ አለው የሚሉ ብዙዎችን የሚያግዙ የሚደግፉ ማለት ነው። ስለዚህ የሰው ልጅ ፍላጎት እንግዲህ አሁን እነዚህ ሰዎች ጫፍ ላይ ደርሰዋል። አሁን የሚያስደስታቸው ፍላጎታቸው በቃ ብዙዎችን የማስደሰት እነሱ በመኖራቸው ያመጡትን ትልልቅ ለውጦች የማሳየትና አገር ላይም እንደዚሁም ደግሞ በተጠሩበት ቦታ እየተገኙ ችግርን የመፍታት ሁኔታ ነው እንጂ ሌላው ነገር ለነሱ አሁን ያን ያክል ሲግኒፊካንት ነገር አይደለም ማለት ነው። የሚቀጥለው ደግሞ እነዚህን ጠቅላላ አድርጌ በተለያዩ ሁኔታዎች ወደ እናንተ ማደርሰው ቆንጆ ማጠቃለያ ሀሳብ ይኖረኛል። የትም እንዳትሄዱ። 30 ደቂቃ ከቤቲ ጋር። እሺ ተመልሰን ተገናኝተናል። ከዚህ በኋላ ማነሳው ሀሳብ በጣም መሰረታዊ ነው። በተለይ እኛ እንደ ታዳጊ ሀገር ዲቨሎፒንግ ካንትሪ እያደገች እንዳለች ሀገር እንግዲህ አዳጊ ሀገር ሲባል እነዚህ ነገሮቻችን ያላሟላን በተለይ ታች ላይ ቤዚክ ፊዚካል ፊዚዮሎጂካል ኒድ መብላት ያልቻሉ መጠለያ ማግኘት ያልቻሉ በተለያየ ሰው ሰራሽና ተፈጥሯዊ አደጋ የተፈናቀሉ እንግዲህ ብዙ ድምር ነው። እንደዚህ አይነት ማህበረሰብ ውስጥ እንደሚኖር ዜጋ እንደዚህ አይነት ፍላጎታችንን እንዳላሟላን ነው የሚነግረን። አዳጊ ሀገር ሲባል እያደገች ያለች ሀገር ሲባል እንደዚህ አይነት መሰረታዊ ፍላጎታችንን ጨርሰን እንዳላገኘን በጣም ጥቂቶች ናቸው። አሁን እዚህ ሰልፍ አክቹዋላይዜሽን የምንለው ወይም ደግሞ ይሄ ሰልፍ ስቲም ላይ የደረሰው የማህበረሰብ ክፍል ቁጥሩ እያነሰ ነው የሚሄደው የበለጠ አዳጊ ሀገር በተባለ ቁጥር ጊዜ ማለት ነው። እና ያደጉ ሀገር ስንል ደግሞ በአብዛኛው ይሄ ሃይራርኪው ሞር ወደ ላይ ያሉት ብዙ ፍላጎታቸውን ያሟሉት የማህበረሰብ ክፍል ደግሞ እየሰፉና ብዙ ቁጥራቸው እየጨመረ ይሄዳል ማለት ነው። ስለዚህ እንደ አንድ ሀገር አሁን እንደነገርኳችሁ በብዙ ችግር ውስጥ ተከበን እንዳለን አዳጊ ሀገር ራሳችንን ስንመለከት ሰዎች በተለይ ወንጀል ሲፈጽሙ ወይ ደግሞ አንዳንድ አላግባብ ባህሪዎችን ሲያሳዩ በጣም ቁጡ ሲሆኑ ተጣይ ሲሆኑ እንደነገርኳችሁ የተለያየ የባህሪ ችግሮችን ሲያሳዩ እነሱ አይደሉም ያንን ችግር የፈጠሩት። አንድ ሰው ሳይበላ ሳይጠጣ ቤተሰቡን ልጆቹን በደንብ ማስተማር ሳይችል በቂ ገንዘብ ለመኖር እጁ ላይ ካሌለው እንዴት ባህሪውን ሊቆጣጠር ይችላል? ብስጩ ሊሆን ይችላል፣ ኦብቪየስ ተናዳጅ ሊሆን ይችላል። ትናንትና በመልካምነት የምታውቁት ሰው ዛሬ በጣም ብስጩ ሆኖ ብታዩት ከሱ ቁጥጥር ውጪ የሆነ ያላሟላው አስፈላጊ ነገር እንዳለ ማሰብ ያስፈልጋል። እና አንዳንድ ጊዜ ባህሪያችን ካጣነው ነገር ጋር ይገናኛል ማለት ነው። የግል ማንነታችን ለምሳሌ ብዙ ጊዜ ክሪሚናል ኢሹስ የወንጀል ታሪኮችን ስትሰሙ
ወደ ደቡብ አፍሪካ ስትሄዱ ናይሮቢ ኬንያ አንዳንዴም ህንድ አካባቢም ስትሄዱ በጣም ዝርፊያ ይሄ ምንድነው ቤት ሰበራ ምናምን ስትመለከቱ በጣም የተንሰራፋበት ሀገር ነው። ከምን መጣ ሲባል ሰዎች ወደዛ አይነት ወንጀል ውስጥ የሚገቡት የግል ፍላጎታቸውን ካለማሟላትና ኪሳቸው ላይ ያለው ገንዘብ አያኖረኝም ብሎ ጭንቀት ውስጥ የሚገባ ሰው የሚወስደው አማራጭ ነው። ልክ ነው ማለቴ ሳይሆን በአብዛኛው ግን እዛ አይነት ነገር ውስጥ ሰዎች ማህበረሰቡ እንደዛ አይነት ነገር ውስጥ የሚገባው እንደዚህ አይነት መሰረታዊ ፍላጎቶችን ካለማሟላት ከማጣት ስለሆነ ያገባኛል ይመለከተኛል የሚለው አንድን ሀገር እንግዲህ በአንድ ሀገር ውስጥ እንግዲህ ብዙ ተቋማት አሉ። መንግስት ደግሞ የአንድ ቤተሰብ ራስ መቼም ወንድ ነው ባል ነው ይባላል አይደል? የአገር ራስ ደግሞ መንግስት ነው። መንግስት ለአንድ ሀገር አባት ነው፣ እናት ነው። ዜጎቹን በአንድም በሌላ አስፈላጊ ነው፣ መሰረታዊ ፍላጎት ነው በሚባሉ ነገሮች ላይ እንደው ችግርን ለመቅረፍ አንዳንድ ስትራቴጂዎችን መንደፍ፣ እቅዶችን ማውጣትና እንደው ሌት ተቀን ማሰብ ያለበት ነገር ነው ብዬ አስባለሁ። ካለዛ እንግዲህ የወንጀል ነገር ሊስፋፋ ይችላል። ምክንያቱም የሰው ልጅ ካልበላ ጎረቤት እየበላ አጠገብ ያለው ሰው ሳይበላ ሊኖር አይችልም። የመሞትና የመኖር ጥያቄ ስለሆነ ማለት ነው። የሰው ልጅ ታሞ ሳይታከም መኖር አይችልም። ስለዚህ አማራጭ ነው ብሎ ወደሚያስብባቸው የተለያዩ ወንጀሎች ውስጥ የመግባት ነገር ኢቨን እነ ሙስናን አላስፈላጊ የሆነ እንግዲህ የሙስና ታሪክ ውስጥ ሊገባ ይችላል። ይሄም እንግዲህ ከስነ ምግባር ውጪ ነው። ግን ለመክሰስ እነዚህን ሰዎች ቢያንስ እንደው መሰረታዊ ፍላጎታቸውን የሚያሟሉበትን ነገር እንደው አንድን ሀገር እንደሚያስተዳድር መንግስት ለአገር መንግስት አባትም እናትም ነው ብያለሁና ማሰብ ያለበት ነገር ነው ብዬ አስባለሁ። ስለዚህ እንግዲህ አንድ ያገባኛል የሚል ይመለከተኛል የሚል ማንኛውም መንግስታዊም እንደዚሁም መንግስታዊ ያልሆነ ተቋም እንደዚሁም ደግሞ መንግስት እንደ ሀገር በጣም ሊያስብበት የሚገባ ነገር ነው ብዬ አስባለሁ። ወንጀልን መከላከል ከዚህ በኋላ ከቁጥጥር ውጭም ሊሆን ይችላል። ሰዎች መሰረታዊ ፍላጎታቸውን ካጡ ዋይልድ ነው፣ አውሬ ነው የሚሆነው የሰው ልጅ። ስለዚህ የምንከታተላቸው የምንሰማቸው ዜናዎች ምናምን በጣም አስደንጋጭ ናቸው። የቀን የጠራራ ፀሐይ ዝርፊያዎችን እየሰማን ነው። ከዚህም ባለፈ እንግዲህ ምናልባት ሌላው ዓለም ላይ የምንሰማቸውን ከባባድ ነገሮችን ሀገራችን ላይ እንዳናያቸው እንዳንሰማቸው እንደው ወጣቱ ተስፋ እየቆረጠ ሱስ ውስጥ የመግባት እንደዚሁም ደግሞ አላግባብ በጣም ብዙ እንግዲህ ባለፈውም የጠቃቀስናቸው ነገሮች አሉ። ያንን ነገር እንደው ማጥፋት እንኳን ባይቻል ለመቀነስ ወጣቱ ስራ የሚያገኝበትን ነገር ተስፋ ቆርጦ እንደዚሁም ሱስ ውስጥ የገቡትንም ወጣቶች በተሻለ መጠን የተለያዩ የሚመለከታቸው ተቋማት በደንብ ኮላቦሬቲቭ በሆነ ትብብር ባለበት ሁኔታ ይህንን ችግር የመቅረፍ ስትራቴጂ እንደ መንግስት መነደፍ ያለበት ይመስለኛል። ስለዚህ መሰረታዊ ፍላጎት ጊዜ የሚሰጥ ነገር ስላልሆነ ልክ አይደሉም ወይም ደግሞ ወንጀል ናቸው የምንላቸውን ነገሮች በድፍረት የምናደርገው ወይም ደግሞ የሚያደርገው አንድ የሰው ልጅ ፍጡር እስከሆነ ድረስ መሰረታዊ ፍላጎትን ማሟላት ስላለበት የአይነት ጥያቄዎች እንዳይኖሩ በጣም በተጠና መንገድ ብዙ የስራ እድሎችን የመፍጠርና ኃላፊነት ወስደን ይህንን ነገር የማጤን ግዴታ ያለብን ይመስለኛል። በተረፈ እንግዲህ ከስነ ምግባር ጋር ስናየው ቅድም እኔ አሁን ሶሻል ሚዲያ ላይ መጥተው የተለያየ ነገር ሲያወሩ ስድብ የመሰሉ ነገሮችን ሰዎችን ኢንሰልት ያደርጋሉ፣ ያንጓጥጣሉ። እንደው ንጹህ ስድብ የሚዋሹ የሚሳደቡ ሰዎች አሉ እና አንዳንድ ጊዜ እነዚህ ሰዎች ላይ ለመፍረድ ሁሉ ይቸገራሉ። ምክንያቱም እነኚህ ሰዎች መብላት አለባቸው። እንደውም እኔም አንዳንድ ጊዜ የዚህ ነገር ሰለባም ነኝ እና ቤተልሔም እንዲህ አለች እንደዚህ ተባለ ተብሎ ቶታሊ ፎልሲፋይ የሆነ ፊክሽን ይሄ በቃ ልብ ወለድ ነገሮችን እንሰማለን። ስልኬ ላይ ይመጣል። መቼ ነው እንደዚህ ያልኩት እስከምንደነግጥ ማለት ነው። ግን እነዚህ ሰዎች ቤዚካሊ ያጡት ነገር አለ ማለት ነው። ብዙ ሰው የሚከተለው ብዙ ሰው የሚያየን ላይካችን ምናምን ከፍ የሚልልን ተመልካቾቻችን ከፍ የሚሉልን እና ገንዘብ የምናገኘው እንደዚህ አይነት ነገርን በማውራት ነው ብለው ስላመኑ አንዳንድ ጊዜ የሰውን ፕራይቬት ላይፍ የሚነካ የሰውን ክብር የሚነካ ነገር ሁሉ እናስተውላለን ማለት ነው። እና እንዳልኳችሁ ነው እኔ አሁን በቃ እነዚህ ሰዎች እስኪ ትንሽ ይብሉ ነው የምለው እንጂ ምንም ሌላ ውስጥ የሚፈጥርብኝ ምንም አይነት ነገር የለም። በቃ አነስተኛ የኑሮ ደረጃችን የፈጠረብን ቀውስ ነው ብዬ ነው የማስበው። ስለዚህ እንግዲህ እንዳልኳችሁ ነው ሰዎች ከሌላቸው
መኖር አልችልም ብለው ካሰቡ ገንዘብ ሊያስገኝ ይችላል ብለው የሚያስቡ ነገር ላይ ብቻ ነው የሚሰማሩት እንጂ ይሄ ትክክል ነው ወይ አይደለም ብለው ለማገናዘብ ያንን ለማሰብ አእምሮ አይኖራቸውም ማለት ነው። ስለዚህ ከባድ ነው፣ መቸገር ከባድ ነው። ህይወትን አለማሸነፍ፣ ልጆችን አለመመገብ ከባድ ነገር ነው። ስለዚህ እኔ አሁን እንደነገርኳችሁ በቀጥታ ማገናኘው በቃ እንደ ኢትዮጵያ አዳጊ ሀገር ስለሆንን እነዚህ ሰዎች ችግር ላይ ናቸው ብዬ ነው የማስበው። ስለዚህ በቃ እኔንም እየሰደቡኝ ትንሽ መብላት ከቻሉ እንግዲህ ይብሉ ብለን ነው የምናየው እና ሰዎች ወደ አልተፈለገ አቅጣጫ ውስጥ የሚገቡበትን ነገር እናስተውላለን። በተረፈ ሰዎች እንደዚህ አይነትን ነገር ማጤን የሚጀምሩት የምናገረው ነገር ትክክል አይደለም፣ ሶሻል ሚዲያ ላይ እንደዚህ ማለት አልነበረብኝም ብላ ምን የሚለው አይነት ሜንታል ስቴት ላይ ለመምጣት መሰረታዊ ነገር መጀመሪያ ሰው መብላት፣ መልበስ አይደለም፣ ቤት ማግኘት ወይም ደግሞ መጠለያ ማግኘት፣ ልጆቹን መመገብ ስላለበት ከዛ በኋላ እነዚህን ሳትስፋይ ካረገ በኋላ ነው ምንድነው እየሰራው ያለውት ብሎ ማሰብ ማሰላሰል የሚጀምረው ማለት ነው። አንዳንድ ጊዜ ሶሻል ሚዲያውን ስመለከት የሚያዩት አሁን ምን የሚቀረጸው መኪና፣ ልብስ፣ ምናምን፣ ሽቶ ሪል ላይፍ ላይ ያ አይደለም ህይወቱ የሰው ልጅ አሁን በጣም በጣም ግራ የተጋባበት ጊዜ በተለይ ቤትን የሚያስተዳድሩ አባወራዎች ወይ ደግሞ የቤት ራሶች የዕለት ተቀን ህመማቸው፣ ጭንቀታቸው እንዴት ነው በተለይ ደሞዝተኛውን ስታሳስበው እኔ በጣም ነው እየተጨነቅኩ ያለሁት፣ እንዴት ነው ወሩን የምደርሰው፣ ወሩ እንዴት ነው የሚደርስልኝ ብሎ የሚጨነቁበት ነገር ነው። ከዚህ ጋር ግን ጎን ለጎን የማነሳው ደግሞ የተለያዩ የሚከፈሉ ቢሎች ምናልባት ኤሌክትሪክ ላይ ስንሄድ ስልክም አካባቢ ስናይ በጣም የተጋነኑ ቁጥሮችን እናያለን እና ይሄ ክፍያ በቃ በጣም የሚያስደነግጥ እንደውም እኔ በግሌ ራሱ ምናልባት ሰሞኑን አንድ ሶሻል ሚዲያ ላይ ስታወራ እየተንቀጠቀጠች አይቻለሁኝ እና ሰፊ ግቢ ውስጥ ነው ያለሁት እና 14,000 ብር ቢል ክፈይ ተብያለሁ፣ ያለዛ ያው አገልግሎት ሊያቋርጡብኝ ነው፣ እየተመላለስኩ እየጠየቅኩ ነው ምናምን እና እንደው ደሞዝተኛ 14,000 ብር የሚከፈለው ደሞዝተኛ ማን ነው ራሱ? እና ሙሉ ደሞዙን ተቀብሎ መብራት ነው የሚከፍለው ወይ ደግሞ ሌሎች የውሃ የምናምን ቢሎች በሙሉ በጣም ተጋነው ነው የሚመጡት እና ሰው በቃ በጣም የተሰቃየበት ጊዜ ስለሆነ ምናልባት ይህን ፕሮግራም ስሰራው ትልልቅ ስጋቶች ስላሉን ነው በጣም የማንቆጣጠረው ነገር ውስጥ የምንገባም ሁሉ መስሎ ስለሚሰማኝ ነው። እና አንድ ጊዜ አንድ ልጅ ለአባቱ ምን ይለዋል፣ ተማሪ ነው ልጁና አንድ አስማተኛ ይመጣል ትምህርት ቤት እና እሱን ለማየት 2 ብር ነው ቲኬት ቆርጠን የምንገባው እና አስማተኛውን ለማየት 2 ብር ቲኬት ቆረጥልኝ አባዬ ብሎ ከአባትየው 2 ብር ሊቀበል እንግዲህ ለአባቱ ይነግራል ማለት ነው። አባት የመለሱትን መልስ ነው የምነግራችሁ። ምን አስማተኛ ሌላ ቦታ ትፈልጋለህ? ያንተ እናት አስማተኛ አይደለችም ወይ? በ900 ብር ደሞዝ ይኸው እናንተን ልጆች፣ እኔ ደግሞ ሌላ ልጅ ምናልባት ወደ 8-9 ቤተሰብ የምታስተዳድር ያንተ እናት እኮ ትልቅ ማጂሽያን ናት፣ ትልቅ አስማተኛ ናት። ምን ሌላ አስማተኛ አስፈለገ? ያሉትን ነገር ስሰማ በእውነት የአሁኑን ጊዜ ነው የሚያስታውሰኝ እና እንዳልኳችሁ ይህንን ነገር የምንቀርፍባቸውን በጣም እንዳጣዳፊ እንደ መጀመሪያ ችግር ፕራዮሪታይዝ አድርገን የምናይበት ነገር ቢፈጠር እላለሁኝ። ስለዚህ እኔ አሁን መፈረጅ አቁሜያለሁኝ፣ ሰዎችን ጀጅ ማድረግ አቁሜያለሁ። ምክንያቱም እኔ ምናልባት ይህንን ነገር ያላደረግኩት መብላት ስለቻልኩ ይሆን፣ ምናልባት መሰረታዊ ፍላጎቴን ስላሟላሁ ይሆን ብዬ ራሴንም ለመጠየቅ እሞክራለሁ። ግን ዋቴቨር ዘ ኬዝ ሜይ ቢ ማንም ሰው ከስርዓት ውጭ ከህግ ውጭ ወይም ደግሞ ወንጀልን በሰራ ጊዜ እንደሚጠየቅ ግን ማሰብ ያስፈልጋል እና ወደ ተሻለ አቅጣጫ እንድንሄድ የራሳችንን የተለያየ ጥረት ማድረግ፣ እንደ መንግስት ደግሞ የስራ ዕድሎችን እየተፈጠረ በዚህ መንገድ በደንብ ከፍ ያለ አቴንሽን ወይም ደግሞ ትኩረት ሰጥተን የምናስብበት ነገር ካልሆነ የምናመራበት መንገድ ወይ ደግሞ የምናመራበት ምንድነው አቅጣጫ በጣም አደገኛ የሚሆንበት ነገር ይታየኛል። ለዚህ ሀሳብ ማጠናከሪያ የሆነን ዘንድ የሰለጠነው ዓለም ላይ እንግዲህ አሜሪካን፣ ካናዳ፣ አውስትራሊያ እንደዚሁም ሌሎች ሀገራት ላይ ዜጎች
ስራ እስከሚያገኙ ድረስ በአንዳንድ መልኩ አቅማቸው ደከም ያሉ ተማሪዎችንም ያጠቃልላል። የኪስ ገንዘብ ወይም ፖኬት መኒ ብሎ መንግስት ባጀት መድቦ ዜጎቹ ስራ እስኪፈልጉ ድረስ አንዳንድ መሰረታዊ ፍላጎታቸውን የሚያሟሉበትን መንገድ ይፈጥራል። ይሄ አንድም ሰው ሁሉ መልካም ነገር ሁሉ ይገባዋል እንደ ሰውነቱ፣ ሰው ልጅ ክቡር ስለሆነ። ሌላው ደግሞ እነዚህ ሰዎች መሰረታዊ ፍላጎታቸውን ካላሟሉ ዞሮ ዞሮ የመንግስት ዕዳ ነው። ወደ ወንጀሎች፣ የተለያዩ ነገሮችን ያልተገቡ ባህሪያቶችንም እንግዲህ የምናይበት የምናንጸባረቅበት ነገር ይኖራል። የሰው ልጅ ከተፈጥሮ ጋር ስለሆነ ግብግቡና እንግዲህ እንደ አንድ መፍትሄ እንደዚህ አይነት ፖኬት መኒዎችን የኪስ ገንዘቦችን ለዜጎች በመስጠት ትንሽ የሚያስታግስበት የሰዎችን ፍላጎት ሳትስፋይ የሚያደርግበት ወይም የሚያስታግስበትን መንገድ እንደ አንድ ዘዴ የሚጠቀምባቸው ነገሮችም አሉ። በተረፈ ለዛሬ እንግዲህ ያዘጋጀውላችሁ ፕሮግራም ይሄን ይመስል ነበረ። አብርሃም ማዝሎ ሃይራርኪ እናንተም ገብታችሁ ጉግል ላይም በተለያየ መንገድ ሪፈር ማድረግ የምትችሉት ነገር ነው። የሰው ልጅ ፍላጎት ከአንዱ ወደ ሌላው እያደገ የሚሄድ ነገር ነው። ፍላጎቶቻችንን እያሟላን እየጨረስን ስንሄድ ወደ ከፍ ወዳለው ፍላጎት፣ ከፍ ወዳለው አሳሰብ፣ ከፍ ወዳለው የኑሮ ሁኔታ እየሄድን እንመጣለን ማለት ነው። ሰልፍ አክቹዋላይዜሽን ወይም ሰልፍ ሪያላይዜሽን የምንለው የመጨረሻው ደረጃ ላይ የደረሰ ሰው ግን በጣም በሚያስደስት ሁኔታ የሚፈልገው ልቡ የሚለው ሌሎች ሰዎች ተደስተው፣ ሌሎች ሰዎች ህይወታቸውን አቅልለው ምናልባት ታመው ከሆነ ታክመው የሚያይበትን ነገር ነው የሚሻው እና ብዙዎቻችን እንግዲህ እዛ ደረጃ ላይ ለመድረስ የግል ጥረቶቻችንን ማድረግ፣ አእምሯችንን መጠቀም፣ የተለያዩ የቢዝነስ አማራጮችን ማየት፣ ተቀጥሮ ከመስራት ስራዎችን መፍጠርና እንግዲህ አዳዲስ የስራ ኢኖቬቲቭ ወይም ኢንቬንቲቭ የሆኑ ነገሮች ላይ የመሳተፍ አቅማችንን ከፍ ማድረግ አለብን። እንደ አባት፣ እንደ እናት፣ እንደ ሀገር ደግሞ መንግስታችን የተለያየ ስራ እድሎችን የምናገኝበትን ነገር ሌት ተቀን እንዲያስብ አደራ ላለው። በሚቀጥለው ፕሮግራም እስክንገናኝ ሁላችሁም ሰብስክራይብ፣ ሼር እያደረጋችሁ እንደዚሁም ላይክ እያደረጋችሁ እንደምትጠብቁኝ ተስፋ አደርጋለሁ። ጉዟችን ወደ ከፍታ ነው። ሰላም ቆዩኝ በያላችሁበት።